እሺ የመጀመሪያው ጥያቄ ስለ ኤፌሶን ቤተክርስቲያን አብራራ የሚል ነው። ኤፌሶን ቤተክርስቲያን ይላል ቁጥር 2 ላይ በመንጀመርበት ጊዜ በኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ የሚል ስላለ ምን አይነት ቤተክርስቲያን ናት? ስታነቡ ምን አገኛችሁ? ኤፌሶን መጽሐፍ ቤተክርስቲያን ማለት ያው የተመሰረተችው በጳውሎስ ነው ተብሎ ይታሰባል። ጳውሎስ ነው የመሰረታት እና ምዕራፍ 19 አካባቢ ስለ አመሰራረቷ አቂላን እና ጵርስቅላን እዛ እንዲሆኑ ቤተክርስቲያኗን እንደጠበቁ ትቷት እሱ ሌላ ሀገር እንደሄደ ከዛ ተመልሶ ደግሞ እዛም እንደቆየ እና ወደ 3 ዓመት ያክል የቆያት ቸርች ኤፌሶን ናት ተብሎ ይታሰባልና ይቺ ቤተክርስቲያን በጣም እንትኗ ላይ ትምህርትና በመነሱ እንትኖች ላይ የተጠናቀቀች ለጌታ ደግሞ ትልቅ ፍቅር ያላት ቤተክርስቲያን ናትና ሐሰተኞችን ሐሰት ትምህርትን በደንብ የምትቃወም ቤተክርስቲያን ናትና ለዛም አሁን ጅምር ላይ እንኳን ስናይ ያወደሳት ነው የሚጀምረው። እንዲህ ያለሽ እያለ ይጀምራልና እቺ ቤተክርስቲያን የተመሰረተችው 1995 አካባቢ እንደዛ ይባላል። እርግጠኛ ባልሆንም እንደዛ ነው የተመሰረተችው። 95 አካባቢ ደብዳቤ የተጻፈው እኮ ነው 95 ለእንትኑ ዮሐንስ 96 95 አካባቢ ነው ራእይን የጻፈው። በዛ ዓመት ነው 96 97 ማለት ደብዳቤ የተጻፈው አይደል? ግን የተመሰረተችው ከ40 ዓመት በፊት 53 ላይ የተጻፈው መስሎኝ ያለው የተመሰረተችው ኤፌሶን። እሺ ኤፌሶን እሱ እንዳለው ጳውሎስ 3 ዓመት አገልግሏታል እና ይህንን ሐዋርያ ሥራ ምዕራፍ 20 ላይ ምናምን ጳውሎስ ያወራል። 3 ዓመት ቀንና ሌሊት ከእናንተ ዘንድ ቆይቻለሁ እያለ ያወራል እና ጳውሎስ 3 ዓመት ቆይቷታል። ኤፌሶን በጣም የተሻለች ከተማ ነች ማለት በኒሮ ስር ከሮም ቀጥላ ሁለተኛ ከተማ ነች፣ የንጉሥ ከተማ ነች። ከዛ በመቀጠል ደግሞ በሮም እና በግሪክ የተለያየ ጣዖት ያላት ከተማ ነች። ሆኖም ግን በዚህ ሁሉ ስታልፍ ጳውሎስ በጻፈው መልእክት ላይ የአስተምሮ ችግር ወይንም ደግሞ የሆነ ጥያቄ ተነስቶ የጻፈውን ነገር ብዙ አናገኝም እንደ ሌሎቹ ማለት ነው። በግሪኮች ዘንድ አርቴሚስ፣ በሮማውያን ዘንድ ዲያና የሚባል እንትን አላት ጣዖት ማለት ነው እና እነዚህ ጣዖቶች ያሉባት ከተማ ነች። ከዛም በመቀጠል ጌትዌይ ኦፍ ኤዥያ ትባላለች። የኤዥያ በቃ መንገድ ሁሉ ኤዥያ ከገባክ ወደ ኤፌሶን ይወስዳል አይነት ነገር ነው እና ወደ ኤፌሶን ነው የሚያደርስክ መንገድ ሁሉ። ያው ለንግድ ምናምን ምቹ ነች እናውቃለን ይሄን እና ከዚህ ተነስተን ስናይ አሁን ዮሐንስ ራሱ እዛ አገልግሏል፣ ጢሞቴዎስ እዛ አገልግሏል። ዮሐንስ ራሱ እዛ እያገለገለ ቆይቶ ነበር። ጢሞቴዎስ መጋቢ በነበረበት ወቅት ላይ ዮሐንስ እዛ ቤተክርስቲያን ውስጥ ነበር እና ይሄን ስናይ ኤፌሶን ብዙ ኢንቨስት የተደረገችባት ቸርች ነች ከሌሎቹ በተለየ ሁኔታ ማለት ነው። ጳውሎስም ብዙ የቆየው ኤፌሶን ውስጥ ነው፣ ከሌሎቹ በተሻለ ሁኔታ ብዙ ወራትን ያሳለፈው እዛ ነው እና ከዚህ የተነሳ ብዙ ኢንቨስት የተደረገችባት ቸርች ነች። ሌላም መልእክቶቿን ስናይ ፉሊ ባይብልን ይገልጻል። አሁን ሙሉ ኤፌሶን መልእክት ማለት ሙሉ መጽሐፍ ቅዱስ ማለት ነው። ሙሉ የመጽሐፍ ቅዱስ አይዲያ የያዘ መልእክት ነው ኤፌሶን መልእክት ራሱ። ከዚህ የተነሳ ብዙ ያስተምሮ ችግር ከሷ ልናገኝ አንችልም፣ ብዙ ጊዜ አይኖርም እና እዚህ ጋር ደግሞ ለሷ ደብዳቤ ሲጻፍ እናያለን ኤፌሶን ላይ ማለት ነው። ይሄንን ነው ያው የኤፌሶን ቤተክርስቲያን ትርጉሙን ስናይ የስሙን ትርጉም ኤፌሶን ማለት ምን ማለት ነው ስንል ያው ውበት ወይም የሚታስጎመጅ ማለት ነው። የኤፌሶን ቤተክርስቲያን ያው የመጀመሪያ ፍቅሯን የተወች ቤተክርስቲያን ናት። የመጀመሪያ ፍቅሯን የተወች ቤተክርስቲያን ናት። እቺ ቤተክርስቲያን የተመሰረተችው ያው ጳውሎስ ባደረገው በሶስተኛው ሚስዮናዊ ጉዞ ላይ ነው። ይሄ ነው ስለ ኤፌሶን ቤተክርስቲያን የተረዳሁት። ስለ ኤፌሶን እናንተ መሪፍ አብራርታችኋል እና በጳውሎስ በሶስተኛው
ሚሽን የመሰረታት ቤተክርስቲያን ነው እና የቀድሞ ፍቅር የተሻለ በመባል የምትታወቀው ቤተክርስቲያን ብዙ አገልጋዮች እንዳገለገሉ እና ጢሞቴዎስ ራሱ እዛ እንዳገለገለ አቄላ እና ጵርስቅላ ከቆሮንቶስ መጥተው እዛ እንደቆዩ እና ማምራሪያዎች ያሳያሉ እና ብዙ አገልጋዮች በዛ በቆሮንቶስ ቤተክርስቲያን እንዳገለገሉ በኤፌሶን ቤተክርስቲያን ማለት ነው ከቆሮንቶስ ውስጥ። እሺ ሁላችሁም በሚገባ አብራርታችኋል። ኤፌሶን የሚለውን ከስሙ ትርጓሜ ጀምሮ ከተማዋ ምን አይነት ከተማ ናት ሲባል የንግድ ከተማ ናት፣ ወደብ ያለባት ከተማ ናት፣ ነፃ ከተማ ናት ወይንም ነፃ ግዛት ናት። በጥንት በሮማውያን አገዛዝ ጊዜ አንድ ሀገር ለመንግስት ግብሩን በስርዓት እስከከፈለ ድረስና ታማኝ እስከሆነ ድረስ ነፃ ግዛት ይደረጋል። ያ ማለት ራሱን በራሱ የሚያስተዳደር ማለት ነው። ስለዚህ እንደዛ አይነት ከተሞች አሉ በዛ በጥንት በሮም ግዛት ውስጥ እና ኤፌሶንም ራሷን በራሷ የምታስተዳድር ከተማ ነበረች። ቅድም እንደተባለውም ብዙ ታዋቂ ሰዎች ያገለገሉባት ቦታ ናት ኤፌሶን። ለመጀመሪያ ጊዜ ቤተክርስቲያኒቷን የመሰረተው ጳውሎስ ነው። ከተማዋ ላይ ጣዖት አለ፣ የአርጤምስ ጣዖት የሚባል። አርጤምስ ማለት የፈርታይል ጋድ፣ ሴቶችን ፈርታይል የምታረግ እንዲወልዱ የምታረግ አማልክት አምላክ ናት ተብሎ ነው፣ ሴት አምላክ ናት ተብሎ ነው የሚታሰበው እና የአማልክቶች ሁሉ እናት ናት ተብሎ ነው የሚታሰበው። የተወለደችው እዛው ኤፌሶን ላይ እዛ ከተማ ላይ ነው ተብሎ ስለሚታሰብ ቤተ መቅደስ አለ የአርጤምስ፣ እንዲሁም ሐውልቷም አለ እዛ ከተማ ላይ በጣም ትልቅ ሐውልት ማለት ነው። ወደ ጎን ወደ 200 ምናምን ጫማ፣ ወደ ላይም እንደዛው ስፋቱና ርዝመቱ ከ200 በላይ ጫማ በላይ የሆነ እንትን አለ እና በሐውልቱ ዙሪያ ላይ የብዙ የጡት ምልክት አለ እና የፈርታይል ጋድ ተብላ ስለምትታሰብ ማለት ነው። ወይንም ሴቶች እንዲወልዱ የምታደርግ አማልክት ናት ተብላ ስለምትታሰብ እንደዚህ በሐውልቱ ላይ ያው የሴት እንትን ነው የጡት ምልክቶች ያሉባት ነው እና ከተማዋ ቀደም እንደተባለው የንግድ ከተማ ነው ብለናል። እና ጳውሎስ ሄዶ እዛ ከተማ ላይ ሲሰብክ ምን ይደረጋል? ከተማው ላይ ይሄ የአርጤምስ ሐውልት በእጅ እየሰሩ ይሸጣሉ። ያም ከፍተኛ ገቢ ያስገኛል ለከተማዋ። አርጤምስን አምላክ ናት ብለው ስለሚያስቡ የሷ ምስል ይሸጣል በጣም የሚመጣው የሚሄደው እየገዛ ይሄዳል እና ጳውሎስ ወንጌልን ከሰበከ በኋላ ግን ያ ንግድ እየቆመ መጣ። ሰዎች ያንን መግዛት ሲያቆሙ ያ ሼፕ አድርጎ ያንን ቀርጾ የሚሸጠው ሰውዬ ሁከት እንዳስነሳ፣ ከዛ በጣም ሁከት እንደተነሳ ከተማው ላይ አርጤምስ አምላክ አይደለችም ብለው በእጅ የምንሰራውን አምላክ አያመልኩም እና የስተት አምላክ ናት የሐሰት ናት ብለው ሰብከዋል ብለው ጳውሎስ ላይ ተነስቶ ነበር ህዝቡ። በኋላም ተረጋግቶ ነበር። ቀደም እንደተባለውም ጳውሎስ እዚህ ለ3 ዓመታት ያህል ቆይቷል። ከዛ በኋላም ለጢሞቴዎስ አንደኛ ጢሞቴዎስን ሲጽፍ ጢሞቴዎስ የኤፌሶን ቤተክርስቲያን ፓስተር ነበር፣ መጋቢ ነበር እና እዛ ላይ ለሚነሳው ስህተት ምላሽ እንዲሰጥ ይጽፍለታል ጳውሎስ ደብዳቤ። እንዲሁም አጵሎስ እዚህ የኖረ ሰው ነው። ዮሐንስ ራሱ እዛ ኖሮ ነበር፣ ኤፌሶን ቤተክርስቲያን ላይ ኖሮ ነበር። የኢየሱስ እናት ማርያምን ይዞ ወደዛ ኢየሩሳሌም ላይ ስደት ሲነሳ ወደ ኤፌሶን ነው የሄደው ዮሐንስ። ከዛ ከፍጥሞ ደሴት መልስም እዛ ኤፌሶን ቤተክርስቲያን እያገለገለ እንደሞተ ይነገራል። ኤፌሶን አሁን ቱርክ ላይ ያለች አንድ ከተማ ናት። ቱርክ ላይ ስሟ ተቀይሮ ኤፌሶን የሚለው ስሟ ተቀይሮ ያለች ከተማ ናት። እዛ ጋር ቤተክርስቲያናት አሉ። የዮሐንስ መቃብር አለ፣ የሐዋርያው ዮሐንስ መቃብር። እንዲሁም ማርያም የሞተችበት ቦታም እዛ ነው ያለው ተብሎ በታሪክ ይታሰባል። እና እንደዚህ አይነት ነገሮች ያሉበት ነው። ነገር ግን በአብዛኛው ቱርክ አሁን ሙስሊም ያለባት ሀገር ናት ማለት ነው። እና ስለ ኤፌሶን ይሄን ያህል ይመስላል።
ቁጥር 1 ላይ በኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ይላል እና እዚህ ጋር መልአክ ምለው የእግዚአብሔርን መላእክቶች ናቸው ወይስ ምንድን ነው እዚህ ጋር መላእክት የተባለው? ባለፈው አንስተን ነበር 20 ላይ በመቅረዞቹ በቀኝ እጆቹ ላሉ መልአክ ይላል እና መልአክ የሚለው በግሪኩ መልእክተኛ የሚለውን ቃል የሚሰጥ ነው እና ከሊቃውንትም መካከል ሁለት እይታዎች ነው ያሉት። አንደኛው እውነተኛ የእግዚአብሔር መልአክን ነው የሚጠቅሰው ይላሉ። ሁለተኛው ደግሞ አይ መሪዎችን ነው የሚጠቅሰው ይላሉ እና በጣም አሳማኙ የሚሆነው መሪዎችን ነው። ምክንያቱም መላእክት ማለት ፍጹም ናቸው እና እዚህ ጋር ደግሞ ፍጹም የሆኑትን መላእክትን አይደለም እየወቀሰ ያለው እና እዚህ ጋር ምን እያደረገ ነው? እየወቀሳቸው ነው፣ ወቀሳ እያደረሰ ነው እና በዚህ አውድ ስንረዳ ብዙ ሊቃውንትም የሚስማሙበት መሪዎች ጳጳስ የሚሉ ቸርች ውስጥ ያሉ መሪ የሚመሩት ናቸው። እነዛን ነው እያወራ ያለው። ያው ይህም ፖይንት ደጋግመን ስላወራን በምዕራፍ 1ም በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ የሚለው በፊትም ምዕራፍ 1 ላይ በእጆቹ 7 ከዋክብትን እንደያዘ ይናገራል። ምዕራፍ 1 ላይ በቀኝ እጁ 7 ከዋክብትን እንደያዘ በመቅረዞቹ በሰባቱ መቅረዞች መሃል እንደሚመላለስ ኢየሱስ ይናገራል። በእጆቹ የያዛቸው 7ቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው ይላል። እዛ ላይም ታዲያ መላእክት ማለት ምን ማለት ነው በምንልበት ጊዜ ክንፍ ያለው ሰማያዊ ፍጡርን ያንን መልአክ ሳይሆን የሚያሳየው መልእክተኛ የዛ ቤተ ክርስቲያን መጋቢ ፓስተሩን ነው የሚያሳየው። መልእክቱ እየተጻፈለት ያለው ለዛ ነው ማለት ነው። እና ክንፍ ያለው መንፈሳዊ ፍጡር ነው ብለን እነ ገብርኤል እነ ሚካኤል ናቸው ብለን ካሰብን ለነሱ ደብዳቤ መጻፍ አያስፈልግም። ደብዳቤ በዚህ በእጅ በዮሐንስ ተጽፎ ለነሱ እንትን ማድረግ አያስፈልግም እና ከዛ አንፃር አያስኬድም። ያ እነ ገብርኤል እንደነ ሚካኤል አይነት ያለ መልአክ ነው የሚለው። ስለዚህ ቤተክርስቲያኒቱ መሪዎችን ነው የሚያሳየው። ጻፍ ነው እያለ ያለው ያው አገልጋዮችን ወይም መጋቢ ነው እያለ ያለው ብላችኋል እና መጋቢዎችን ካለ እነሱ እንዲጽፉ ትእዛዝ እየሰጠ ነው። እዚህ ጋር እንዴት ነው ጻፍ ይላል፣ እዚህ ጋር እንዲህ ብለህ ጻፍ ይላል እና እንዲጽፉ ትእዛዝ እየሰጠ ነው ወይስ እንዴት ነው? ኢየሱስ ዮሐንስ እንዲጽፍ ትእዛዝ እየሰጠ ነው ለአገልጋዮቹ ለመጋቢዎቹ። ጥያቄ በቀኝ እጁ 7ቱን ኮከብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄድ እንዲህ ይላል። ምዕራፍ 1 ላይ ስንፈታ 7ቱ መቅረዞች ወይም 7ቱ ኮከብቶች ላይ የሚመለክ ክርስቶስ ነው እንደሆነ ተረድተናል። ይሄ ለእኛ አሁን ለዛሬ አማኝ ለእኛ ምን ትርጉም ይሰጣል? ምን አይነት ፋይዳ ይሰጣል? የያዘው በእጆቹ የያዘው ከዋክብት የቤተ ክርስቲያን መላእክት ናቸው። የሚመላለሰው መቅረዞቹ ደግሞ አብያተ ክርስቲያናቱ ናቸው። ምን ፋይዳ አለው ለኛ? ለኛ አሁን ይህን ፖይንት ስናነሳ ነበር። ከዚህ ምን እንቀበላለን ሲባል የመጀመሪያው ነገር ምንድን ነው? 7ቱ መቅረዞች መካከል የሚመላለሰው ቤተክርስቲያን በእግዚአብሔር እገዛ ስር እግዚአብሔር እንደሚጠብቃት ብሉይ ኪዳን ሄደን መቅረዞቹን እያየን ነበር። እነዛን መቅረዞች ካህኖቹ እንዴት ይጠብቃሉ የሚለውን እያየን ነበር። ካህኖቹ እንዳይጠፋ ያድሩ ነበር። እያበራ ነው እየጠፋ ነው የሚለውን ነገር በጥንቃቄ ያዩ ነበር እና ያንን ነገር ይመላለሱ እንደነበረ በመቅረዞቹ መካከል ዛሬም በቤተ ክርስቲያን መካከል ክርስቶስ ይመላለሳል። በክርስቶስ አገዛዝ ስር ነው ያለችው ቤተ ክርስቲያን የምለውን እንማራለን። ሌላው ደግሞ በቀኝ እጆቹ የተያዘው የቤተ ክርስቲያን መሪዎች ሁሉም እነዚህ ከፊት ያሉ በእርሱ እጅ እንደተያዙ፣ ቀኝ ማለት እንግዲህ ኃይልን የሚያሳይ ነው እና እርሱ ኮንትሮል ያደረጋቸው እንደሆነ አንስተናል እና ሌሎች ፖይንቶችንም እና ለምን ይበላሻሉ እንዲህ በእርሱ እጅ ከተያዙ ለምን ይበላሻል
የተለያየ ስደት እንዲህ ምንፍቅና ላይ የሚገቡት ለምንድን ነው የሚለውን ስናነሳ እነዛ ሰዎች በእርግጥ በሱ እጅ ተይዘዋሉ ወይ የሚለውን ፖይንት ስናነሳ ነበር እና ዛሬም ቤተክርስቲያን በእጁ እንደተያዘች እንደሚጠብቃት መሪዎችም ደግሞ ስመሩ በእሱ አገዛዝ ሆኖ እንደሚመሩ ያንን አይተናል። ያንን እንማራለን ብዬ አስባለሁ። ኢየሱስ ከኤፌሶን ቤተክርስቲያን ያደነቀውን ነገር ዘርዝረ ደግሞ አብራራ። እዚህ ጋር የመጀመሪያው በጣም እያደነቃት ነው። የመጀመሪያው ስራህንና ጥረትህን። እቺ ቤተክርስቲያን በስራ ላይ አለች። ለእግዚአብሔር ብላ ብዙ ትዕግስትን መከራን እየተቀበለች ነው እና ስራዋ ምገርም ነው እና እሱን እያደረገ ነው። የምትሰሪው ነገር ደስ ይላል። ከዛ ትዕግስትን አውቃለሁ እና እቺ ቤተክርስቲያን ላይ ብዙ ስደት እየደረሰባት ቅድም የንጉሱን እንትን እያላችሁ ነበር እና በዛን ጊዜ ምንም ኢየሱስ ጌታ ነው ማለት በጣም መከራ የሚያደርስ ነገር ነው እና በዛ መሃል ጸንታ ነው ሁሉም መከራ እየደረሰ ተስፋ ሳትቆርጥ ጨክና ከትዕግስት አልፎ ጽናት ጸንታ ነው ያለችው እቺ ቤተክርስቲያን እና ትዕግስትን አውቃለሁ እና የመጀመሪያው እዚህ ጋር እኔ እንትን ብለው እግዚአብሔር የምናደርገውን ሁሉ ያውቃል። የዚህችን ቤተክርስቲያን ትዕግስቷን ያውቃል። ዛሬ የምትለፋውን ነገር ያውቃል። ስራዋን ያውቃል። ምን እያደረግሽ እንደሆነ እረዳሻለሁ። በምን አይነት መንገድ እያሳለፍሽ እንደሆነ እረዳሻለሁ፣ አውቃለሁ ይላል እና እሱን ካለ በኋላ ክፎችን ችላ ብለህ እንዳላለፍካቸው የሆነ ነገሮች ሲነሱ ክፉ የሆኑ ነገሮች ሲነሱ አይ ብላ ችላ ብላ አላለፈችም እቺ ቤተክርስቲያን። የሆነ በአብዛኛው ጊዜ ይደረጋል። ምን ችግር አለ? የሆነ ሰዓት ይጠፋል። ሐሰት ነገር እየተደረገ ከእግዚአብሔር ቃል ውጪ የሆነ ነገር እየተደረገ እቺን ቤተክርስቲያን በነገራችን ላይ እንዲህ እንድትጸና በሐሰት ትምህርት ላይ እንድትከላከል ጳውሎስ ነግሯት ነበር። ጳውሎስ ስለዚህ ቤተክርስቲያን በሐሰት ላይ እንድትቃወም ነግሯት ነበር እና ልክ እንደ ጳውሎስ ነው እያደረገች ያለችው እና ወደ ገላትያም ስንሄድ ጳውሎስ አሁን ኬፋን እዛ ቦታ ላይ ስመጣ በነዛ ቦታ ላይ ጳውሎስ ብተው ምን ችግር አለው? እሱ ያመነ ነው፣ ምን ችግር አለው? በኋላ አስረዳዋለሁ ምናምን ብሎ እንትን ያቺን ቦታ ችላ ብሎ ቢያልፍ ኖሮ ምንድን ነው የሚፈጠረው? ዛሬ የሰው ልጅ በእምነት ይድናል የሚለው ትምህርት ይፈርስ ነበር እና የሙሴን ሕግ በመከተል የአይሁድን ሕግ በመከተል ምክንያቱም ኬፋ ያደረገው ያንን ነውና ከይሁዳ ዘንድ የመጡ ሰዎች እንትን ስለው አፈገፈገ ነው የሚለው እና ያንን ነገር ችላ ብል ኖሮ እንትን ይል ነበር። አሁን ላይ እንደዚህ በእምነት መዳን በእምነት ነው ብለን ማወጅ አንችልም ነበር እና እቺ ቤተክርስቲያን ምን አላለችም? ችላ ብላ አላለፈችም። የሆነ ምን ችግር አለው ብላ ችላ ብላ አላለፈችም። እና ሌላው ሐዋርያት ሳይሆኑ ሐዋርያን ነን የሚሉትን መርምረ ሐሰተኛ ሆኖ እንዳገኘው አውቃለሁ። እቺ ቤተክርስቲያን የምትገርም ናት። በሐሰት ትምህርት ላይ በጣም ጥንቃቄ የወሰደች ናት እና በዚህ ጊዜ ላይ ብዙ ሐዋርያቶችን ሐዋርያት ነን ሐሰተኛ ሆኖ እውነተኛ ትምህርት እኔ ነኝ ማስተምረው ብሎ እየተላቁ የሚመጡ አሉ። እያንዳንዱ ቸርች ላይ ያንን እያንዳንዱ መርምራ ከቃሉ አንጻር መዝና የምታወራው ነገር ከቃሉ ጋር የሚሄድ ነው ወይ ብላ መርምራ እነዛ ሰዎች በሚዛኑ በቃሉ ሚዛን ላይ ሲቀመጡ ሐሰተኛ እንደሆኑ ገልጻለች እና ለዚህ ነው እያደነቃት ያለው። አንቺ ይህንን አድርገሽ ሐሰተኛውን አዋርደሻል፣ ከቃሉ ውጭ እንደሆነ አሳይተሻል። ስለዚህ ያንን ማድረግሽን አደንቃለሁ፣ አውቀዋለሁ እያለ ነው እና እቺ ቤተክርስቲያን በሐሰተኛ ትምህርት ላይ በጣም ጥንቃቄ የወሰደች ለሚመኗ የምትጨነቅ እና ምንም ነገር ጥቂት ነው ብላ ችላ ብላ ማታልፍ እንደሆነ እቺ ቁጥር 2 ላይ ያንን ያስረዳል። በኤፌሶን ቤተክርስቲያን ያደነቃት ወደ 5 የሚጠጉ ነገሮች አሉ። ከነዛ መካከል የመጀመሪያው ያው ስራህን ይላል። ስራ ማለት ያው መልካም ስራን ነው። የኤፌሶን ቤተክርስቲያን በመልካም ስራ ነው የምትታወቀው። እዚህም ጋር እንደምናየው ስራህን ይላል። ስራ ማለት ያው
ለዘላለም የዘላለምን ህይወት ለማግኘት የምንሰራው ሳይሆን ያው ስለ ዳነን የምንሰራውን ስራ ነው እዚህ ጋር እያለ ያለው። የዳነ አማኝ መስራት አለበት። ሁለተኛው ጥረትህን እላል ለአገልግሎት የምትጥረውን ጌታን ለማገልገል የምትለፈውን ጥረቷን እንደሚያውቅ ነው። ሶስተኛው ደግሞ ትዕግስትህን ይላል። ያው በመከራ ውስጥ ስናልፍ ነው ትዕግስት የሚባለውን ነገር የምናገኘው እና በመከራ ውስጥ እያለፉ ነበሩ። ቅድም ጌዲ እንዳለ እነዚህ ሰዎች መከራ ነበረባቸው፣ ብዙ ነገሮች ነበሩባቸው፣ ግን ትዕግስተኞች እንደሆኑ አውቃለሁ ይላል እና ያንን ካለ በኋላ ክፉዎችን ችላ ብለህ እንዳላለፈሃቸው ሐዋርያት ሳይሆኑ ሐዋርያን ነን የሚሉትን መርምረ ሐሰተኞች። ያው ቅድም እንደ ማብራሪያ መግቢያ ላይ አውርተን ነበረ። ብዙ መዲን ያለባት፣ ብዙ ሰዎች ሀብታሞች ያሉበት፣ በቃ ብዙ ንብረት ያለባት ከተማ ናት ኤፌሶን ማለት ነው እና ብዙ ሰው ነው ወደዛ ከተማ የሚገባው። ሐዋርያት ሳይሆኑም ሐዋርያን ነን የሚሉ ሰዎች ሐሰተኞችም ይገባሉ። የኤፌሶን ቤተክርስቲያን እነዚህን ሐሰተኞች መርምራ በቃሉ ፈትሻ ሐሰተኞች እንደሆኑ አግኝታለች። ይህንን ጌታ ያደንቅላታል እቺን ቤተክርስቲያን። እነሱ በጣም አብራርተዋሉ እና ስራዋን ያደንቃል፣ ድካሟንና ትዕግስቷን እና ሌላው ሐሰተኛ አስተምሮን በጣም እንደምትቃወም ስራ ያንሳል። በጣም በመልካም ስራ የምትታወቅ ቤተክርስቲያን ናትና ዲነታቸው መገለጫ የሆነው በመልካም ስራ ስለዳኑ መልካም ስራ ይሰራሉ። የዚህ ቤተክርስቲያን ማለት ነው ስለዳነች በመልካም ስራ ትታወቃለች። ሌላው ደግሞ ድካም፣ ይሄን ወንጌል በታማኝነት ነው የሚያገለግሉት። በድካም ይሄን ወንጌል ያገለግላሉ። ሌላ ደግሞ ትዕግስት፣ በትዕግስት ነው ሁሉንም ነገር የሚያደርጉት እና ሌላው ክፉዎችን ይቃወማሉ፣ የሐሰት አስተምሮችን። በተራራው ስብከት ላይ ኢየሱስ በግ መስለው ተኩላ ነጣቂዎች እንደዛ እያለ ያወራል እና ሐዋርያት ሳይሆኑ ሐዋርያት ነን ብሎ ያሉትን በቃሉ ይመዝናል። እንደ ቤሪያ ሰዎች በቃሉ ይመዝናሉ እና ይመረምራሉ። ደግሞ የሐሰተኛ አስተማሪዎችን ትቃወማለች እዚህ ቤተክርስቲያን። እነሱ ያሉትን በሙሉ እስማማለሁ። ከዛ በመቀጠል ግን እነዚህ ሰዎች ይህን ነገር ሲያደርጉ ከ40 ዓመት በላይ ነው ያደረጉት እና ከ40 ዓመት በላይ በተመሳሳይ ሁኔታ ስራ መስራት፣ ከዛ ፍቅር ስኖርክ ነው ድካም የምኖረው። ድካም ከፍቅር ጋር አይደል? ምንስ ደግሞ ከስራ ጋር ነው። ከዛ ትዕግስት ይላል። ትዕግስትን አውቄያለሁ ይላል። ከዛ ክፉዎችን ልትታገስ እንዳትችል ይላል። እሱንም አሁን እንዴት መሰለህ፣ እነዚህ ሰዎች የምታገሱት ነገር አለ፣ ግን ደግሞ ማይታገሱት ነገር አለ። ለምሳሌ አንድ ሰውዬ ልክ ያልሆነ ነገር እያወራ ያንን ሰውዬ ዝም ብሎ ማየት ትዕግስት አይደለም። እዚህ ጋር እንደሚያወራው ከሆነ ማለት ሰዎቹ ትዕግስታችሁን አውቄያለሁ ይላል። ከዛ ክፉዎችን ልትታገሱ እንደማትችል ይላል። ክፉን መታገስ አለመቻል ልክ ነው። እዚህ ጋር የምንማረው ነገር ማለት ነው። ከኤፌሶን ሰዎች ምን እንማራለን ካልን ክፉን መታገስ አለመቻል። ለምሳሌ ምንድን ነው ክፉን መታገስ አለመቻል ማለት? አንድ ሰውዬ መጥቶ ኢየሱስ አምላክ አይደለም ብሎ ማስተማር ቢጀምር ይሄን መታገስ አለመቻል ማለት ነው። ይሄን መታገስ አለመቻል ምንድን ነው? ሌላው እንዲሁም ሳይሆኑ ሐዋርያንን የሚሉ መርምረህ ሐሰተኞች እንደሆኑ እንዳገኛቸው አውቄያለሁ ይላል። ሐዋርያንን የሚሉትን መርምረህ ከ40 ዓመት በላይ ማለት ነው ይህን ሁሉ ስራ መስራት። እያንዳንዱ ሰው መጥቶ እኔ እንደዚህ ነኝ ስል ያንን ሰውዬ መርምረህ እንዳልሆነ እየነገርከው ከ40 ዓመት በላይ መስራት ከምር ዋጋ የሚያስከፍል ነገር ነው። ወይም ደግሞ ዋጋ በጣም ከፍለዋል። ስለ ኤፌሶን አሁን ምንቅፍበት ነገር አለ። ከክርስቶስ አንፃር ኢየሱስ ምንቅፍበት ነገር አላት። ፍቅርን የቀድሞውን ትተሃል ይላል። ግን አሁን እኛ ያላቸውን ነገር እያየን ራሱ ጀስት እሱ ቴንኪው እንዳላቸው ራሱ ማለት ነው አውቅ ያለው እንዳለ ገብቷቸው። አሁን ኤፌሶንን ማጣጣል የለብንም። ለምን? ስራ ይሰራሉ። ድካም፣ ስራና ድካም። ከዛ ትዕግስትም አላቸው። ከዛስ ክፉን መታገስ አይችሉም። ክፉዎችን ልታገሱ አልቻሉም። ከዛስ ሐዋርያንን የሚሉትን እየመረመሩ እንዳልሆኑ እያገኙ ቆይተዋሉ ለ40 ዓመት ማለት ነው። ከ40 ዓመት በላይ ኦልሞስት ይሄ መልእክት ስትጻፍና እሷ ከተመሰረተችበት 40 ዓመት ምናምን ያልፈዋል። ይሄ ሁሉ ስራ በትጋት ነው የሰሩት። ለዚህም ነው ታግሳል ስለ ስሜ ብለህም ጸንተህ አልደከምህም ይላል። ጸንተህ አልደከምህም
ኦር ጸንታ አልካድከኝም አላለም፣ አልደከምም። ይሄ ማለት ምን ማለት? ሁልጊዜ ስለ ስሜ ብለክ ትተጋለህ ነው። ሁልጊዜ ስለ ክርስቶስ ብለው ስለ ክርስቶስ ስም ብለው ስለ እግዚአብሔር ብለው የሚተጉ ሰዎች ናቸው። ይሄን ሁሉ ሲያደርጉ ግን ኒሮ ከሮም ቀጥሎ የሚኖርባት ከተማ ነች። ልክ እንደ ሮም ነች ማለት ነው። ቆሮንቶስ ማለት ቆሮንቶስን እና ሮምን ማነው? ኤፌሶን ማለት ነው። ኤፌሶንን እና ሮምን ብዙ ለያይተን ልናይ አንችልም። ምክንያቱም ኒሮ እዛም ይኖራል፣ እዚህም ይኖራል። ቤተ መንግስቱ በሁለቱም ከተማ ነው ያለው። የሮም ግዛት የሚመራው በሁለት ከተሞች ነው፣ በኤፌሶን እና በሮም ነው። እነዚህን ሁለቱን ስናይ ሁለቱም የንጉስ ከተሞች ናቸው። ግን በዚህ ሁሉ ነገር ውስጥ ለ40 ዓመት ያክል ስለ ክርስቶስ ስም ጸንተው አልደከሙም። ጸንተው አልተውም አይደለም ነገሩ። አልተውም ብል የሆነ ታውቃለህ ድካምም አለ ትላለህ። ግን ስለ ክርስቶስ ስም አልደከሙም ማለት ሌላ ድካም ሊኖራቸው ይችላል። አሁን እዚህ ጋር ይጠቅሳል ድካማቸውን። ግን ከክርስቶስ ስም አንጻር ወይም ደግሞ ለኢየሱስ ካላቸው ነገር አንጻር ወደ ላይ ወደ ሰማይ ካላቸው ነገር አንጻር እነዚህ ሰዎች ጥሩ ሰዎች እንደሆኑ ማውራት እንችላለን ማለት ነው። ይህንን ነው። እሺ ያው ሁላችሁም ማውራታችኋል። እዚህ 2 ላይ ስራህን ጥረትህንና ትዕግስትህን አውቃለሁ ይላል። ያው ስራ የሚሰራ ቸርች እንደሆነ የሚሰራ ቤተክርስቲያን እንደሆነ ኤፌሶን የሚጥር እንደሆነ መስራትን የሚያሳይ ነው። ድነት ዝም ብሎ ድኖ ብቻ መቀመጥ አይደለም። አንድ ሰው አንድ አማኝ አንድ ቤተክርስቲያን ስራም ያስፈልጋል ነው። ስለዚህ ትጋት ያስፈልጋል። ከዛ ጥረትህን የሚለው ደግሞ ከልፋት ጋር የተያያዘ ነው። መልፋትን ያንን ነገር በትጋት ማድረግን መልፋትን የሚያደክም ነገር ቢሆንም እንኳን ማለት ነው። ከዛ ትዕግስትህን አውቃለሁ። መታገስም ደግሞ አለ። ታግሶ ነው እንደዚህ እየሰራ ያለው። ታግሶ ነው በመልካም ስራ እየቀጠለ ያለው እና የሚከብዱ ነገሮች ይኖራሉ። ያንን ነገር በመስራት ሂደት ላይ የሚከብዱ ነገሮች ይኖራሉ። ግን ታግሰው ነው እየሰሩ ያሉት ኤፌሶን ማለት የኤፌሶን ቤተክርስቲያን። እንዲሁም ክፉዎችንም ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ ይላል። እንግዲህ የስህተት ትምህርቶችን የሚያስተምሩ ናቸው። የስህተት ትምህርትን ችላ አላለችም እቺ ቤተክርስቲያን። ሐዋርያው ጳውሎስም ብዙ ጊዜ በደብዳቤ ጽፎላቸዋል። ቤተክርስቲያኒቷ ከተመሰረተች በኋላ ሲሄድ እንኳን ተለይቷቸው ሲሄድ እንደዚህ ብሏል። ሐዋርያ ሥራ 20:29 ላይ እኔ ከሄድኩ በኋላ ነጣቂ ተኩላዎች መጥተው በመካከላችሁ ሰርገው እንደሚገቡና ለመንጋውም እንደማይራሩ አውቃለሁ። ይሄ እንግዲህ ገና ሲለይ ነው እየነገራቸው እያስጠነቀቃቸው ያለው። በ53 ዓመተ ምህረት ነው ቤተክርስቲያኒቷ የተመሰረተችው ብለን እያወራን ነው። ይሄ ደብዳቤው ደግሞ ወደ 95-96 አካባቢ ነው ዮሐንስ የጻፈው። ስለዚህ ከ40 ዓመት በፊት ገና ከተመሰረተች በኋላ ጳውሎስ ሲለይ ያወራው ነገር ነው። ጅምር ላይ ከእናንተው መካከል እንኳን የራሳቸውን ደቀ መዛሙርት ለማፍራት እውነትን የሚያጣምሙ ይነሳሉ። ስለዚህ ተጠንቀቁ። 3 ዓመት ሙሉ ሌሊትና ቀን ምን ያህል ሳላቋርጥ በእንባ እያንዳንዳችሁን እንደመከርኳችሁ አስታውሱ። በጣም ኢንቨስት የተደረገባት ነው። በጣም የተሰራባት ቤተክርስቲያን ናት የኤፌሶን ቤተክርስቲያን። ቅድም እንዳልነው መግቢያ ላይ እንዳልነው ለረጅም ለነዛ ዓመታት የተለያዩ እነ ዮሐንስ እና አጵሎስ እነ ጢሞቴዎስ የኖሩባት ቤተክርስቲያን ናት እና እንደዚህ ጸንታ ስተትን ለይታ ጸንታ መቀጠሏ ያው የሚጠበቅ ነው፣ አያስገርምም ነው። እና ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን ደግሞ እንዴት ነው የለየችው ሲባል እዚህ ጋር መርምረህ የሚለውን ቃል ማወቅ አለብን፣ በደንብ ማየት አለብን። በስርዓት ተመርምሮ እንጂ ዝም ብሎ በወሬ አይደለም መሆን ያለበት። በወሬ እገሌ እንደዚህ ነው እንደዛ ነው ብለን አይደለም ማውገዝ ያለብን ወይንም ሐሰተኛ ነህ ማለት ያለብን። ስለዚህ ጥንቃቄ የሚፈልግ ነው። በወሬ በአድሎ በቃ እንደፈለጉ ዝም ብለው እገሌ ሐሰተኛ ነው ተብሎ አይደለም መተቸት ያለበት። ስለዚህ ከዛም ይሄንን እንማራለን እንደመረመሩ። ሌላው ኤፌሶን ለጢሞቴዎስ ራሱ አንደኛ ጢሞቴዎስ 1:3-4 ላይ እንዲህ ብሎ ይጽፋል። ወደ መቄዶንያ በሄድኩ ጊዜ አደራ እንዳልሁህ አንዳንድ ሰዎች ከእንግዲህ የሐሰት ትምህርት እንዳያስተምሩ ታዛቸው ዘንድ በዚያው በኤፌሶን ተቀመጥ ይላል። ጢሞቴዎስ ኤፌሶን ላይ ነበር ብለናል።
የሐሰት ትምህርት እንዳያስተምሩ እዛው ተቀመጥ ኤፌሶን ላይ እና ደግሞም ለተረት እና መጨረሻ ለሌለው የትውልዶች ታሪክ ራሳቸውን አሳልፈው እንዳይሰጡ እዘዛቸው እያለ የሐሰት ትምህርት እንዳያስተምሩ ጢሞቴዎስ እንዲጠብቅ ይነግረዋል። ከዛም አልፎ ያው ያደነቀውን ፓርት በትዕግስት እንደጸናች እቺ ቤተክርስቲያን ስደት ያለበት ነው፣ በጊዜው መከራ ያለበት ነው፣ ስለ ስሜም መከራን መቀበልህን አውቃለሁ ይላል። በዚህ ሁሉ አልታከትክም። መከራን በመቀበልም ያልታከተች ቤተክርስቲያን ናት። ጸንታ እየኖረች ያለች በመከራ ውስጥ በስደት ውስጥ በጽናት በትዕግስትና በጽናት እንግዲህ የሚከብድ ሁኔታ ውስጥ ነው መጽናት ማለት የሚያስተው ነገር እያለ ማለት ነው። ኢየሱስን እንዳትከተል የሚያስተው ነገር ወደኋላ የሚጎትት ነገር እያለ መጽናቷ መከራ መቀበሏ ይሄንን እንደ ፖዚቲቭ ጎን አስቀምጧል። ከዛ ኔጌቲቭን 4 ላይ ዘረዝርና ታች ላይ 6 ላይ ነገር ግን ይህ በጎ ነገር አለ እኔ የምጠላውን የኒቆላውያንን ስራ አንተም ጠልተሃል ብሎ ደጋሚ ያመሰግናል ማለት ነው። ስለዚህ የኒቆላውያን አስተምሮ አለ። ኒኮላስ የሚባል ሰው ያስጀመረው አስተምሮ ነው እና ተከታዮች ያሉት በኤፌሶን ዙሪያ በተለያዩ ቦታዎች እንደዚህ ተከታዮች ያሉት ነው እና ስጋ ኢቪል ነው መጥፎ ነው ብለው ነው የሚያስተምረው። ይሄ ስጋ ክፉ ነው፣ ጥሩ ደግሞ መንፈስ ነው አይነት ነገር ነው ትምህርታቸው። ለዛ ይሄን ስጋ አንዳንዱ መጨቆን እዚህ ስጋ ላይ መጥፎ ነገር ማድረግንም ያበረታታ አለ። ይሄን ስጋ ደግሞ ለክፉ ነገር፣ ለዝሙት፣ ለማይሆን ነገር፣ ለኃጢአት፣ ለሴሰኝነት አሳልፎ እንዲሰጥም የሚያደርግ ትምህርት ነው። ይሄ ታች ላይ ከኤልዛቤል ጋር ምናምን ይገናኛል። ኤልዛቤልም የዚህ አስተምሮ መሪ ናት ይባላል። በአንዱ ቦታ ላይ የሆነን ግሩፕ ትመራለች ይባላል። ስለ ኤልዛቤልም እዚሁ 2:10 ወደ ታች አካባቢ ስለ ኤልዛቤልም ያወራል። 2:20 ላይ ይሁን እንጂ የምነቅፍብህ ነገር አለኝ ለቲያጥሮን ቤተክርስቲያን ነቢይ ነኝ የምትለዋን ሴት ኤልዛቤልን ችላ ብለሃታል። እርሷ ባሮቼ እንዲሴስኑና ለጣዖት የተሰዋ ምግብ እንዲበሉ በትምህርቷ ታስታቸዋለች እና ይሄ አስተምሮ በጣም ለጣዖት የተሰራን ነገር እንድትበላ እንድትዘሙት የሚያደርግ አይነት አስተምሮን የያዘ ነው የኒቆላውያን ትምህርት። ያንን ትምህርት ምን ጠልቷል ይሄ ቤተክርስቲያን። ታች ያለው ቲያጥሮን ግን እንደተቀበለ ዝም እንዳለ ነው የምናየው። እዚህ ጋር ያለው የኤፌሶን ቤተክርስቲያን ጠልቷል። ያንን ኢየሱስም የሚጠላው ነው። ያንን እናያለን። ቀጣዩ ከኤፌሶን ቤተክርስቲያን ላይ የተነቀፈውን ነገር ዘርዝሩ። አሁን የተነሳውም ነው ኤፌሶንን ጥሩ ነገሯን ከነገረ በኋላ ነው። ደግሞ ጥሩ ነገርሽም አለ ጥሩ ነገርም አለ፣ በዛ ሁሉ ደግሞ ምነቅፍሽም ነገር አለ ነው ብለው ቁጥር 4 ላይ ነው ማለት ነው። ይሁን እንጂ የምነቅፍብህ ነገር አለ፣ ይህም የቀድሞውን ፍቅርን ትተሃል። እቺ ቤተክርስቲያን ቀድሞ ክርስቶስን ስትቀበል በጣም በትልቅ ፍቅርና በመነሳሳት ነው የተቀበለችው እና ከእግዚአብሔር ጋር በጣም የቀረበ ግንኙነት እንዳላት በጣም ወደ ደረቱ ተጠግታ የምትኖር ቸርች እንደሆነች ስራዋ ሁሉ ከፊት አይተናል። ያን ሁሉ ነገር የምታደርገው የእርሱ ፍቅር ስላላት የሆነ ነገርን ፈርታ አይደለም እቺ ቤተክርስቲያን ስራ ስትሰራ የነበረው። እግዚአብሔር እንዲህ ያደርጋል ብላ አይደለም ስትሰራ የነበረው። ልጁ ስለሆነች እርሱን ስለወደደች በፍቅሩ ስለወደቀች ትልቅ ፍቅር ነው ለእግዚአብሔር ያላት እና በጣም ትልቅ ፍቅር ነበረሽ እና ቀድሞ የት እንደነበርሽ አስቢ ይላል። እንግዲህ በጣም ትልቅ ቦታ ላይ እንደነበረች ከእግዚአብሔር ጋር በጣም የተጠጋገ ግንኙነት እንዳላት ነው የሚያሳየው። ቀድሞ የት ነው የነበርሽው እና ያንን ነገር ትተሻልናል። ያንን ትልቁን ፍቅር ትተሻል። በጊዜ እቺ ቤተክርስቲያን በነገራችን ላይ የሆነ ሰዓት ወዲያው አይደለም ፍቅሯ የቀዘቀዘው ወይም ፍቅሩን ወዲያው አንድ ቀን ተሰባስበው በቃ እንዲህ አላለችም። ቤተክርስቲያኗ በሂደት ነው ፍቅሩ የቀዘቀዘው። በሂደት እየቀዘቀዘ
እና ቅድም ማብራሪያዎችን ሲያነብ በጣም ሐሰተኛ እንትኖችን ስትቃወም ብዙ ነገሮች ላይ ስትሰራ ትኩረቷን ወደዛ ብቻ አደረገች እና ውስጥ ያለውን የወንድማማችነት ፍቅር ከእግዚአብሔር ጋር ያላትን ፍቅር ችላ ብላለች። እየቀነሰ መጥቷል። ያኔ ክርስቶስን ስትቀበል እንዳላት አይደለም ስሜቱ ያላት፣ አልወደደችውም። እሱን እየወደደች አይደለም፣ እንደ ድሮ አይደለም እየሆነች ያለችው። ድሮ የዳነ ወደ ራሳችንን ማምጣት እንችላለን። የዳነን ሰሞን ኢየሱስ ስባል ሙቀት ምሰማን፣ ኢየሱስ ስባል በቃ ማንታገሰው እና በጊዜ ሂደት ግን የሆነ ስናነብ እርሱ ጋር ስንደርስ ቃል ስናጠና በቃ እርሱ መቅረብ ስንጀምር የሆነ ስነገር ማይሞቀን ነገር ስሰበክ እንትን ማይለን ነገር ልክ እንደዛው ነው እያለ እችም ቸርች በዚህ ሂደት ነው ያለፈችው። በጣም መጠጋት ሲጀምር፣ በጣም ወደ እርሱ ማለት ሲጀምር፣ ይበልጥ መውደድ ሲገባት፣ ይበልጥ ክብሩን አይታ በእርሱ ስር መደፋት ሲገባት እቺ ቸርች ምን አደረገች? ችላ ማለት ጀመረች እና የቀድሞ ፍቅርሽን ትተሻል ነው እያላት ያለው። ፍቅሩን ዋናውን ነገር እርሱን የቤተ ክርስቲያን ራስ የሆነውን ክርስቶስን እንግዲህ ማፍቀር ካልቻልክ መስዋዕትነት አትከፍልም ማለት ነው። የመጀመሪያው ነገር ፍቅር ነው። ፍቅር ከሌለ ጳውሎስ ለዛ ከሆነ ምንም ብታደርግ ፍቅር ከሌለ ከንቱ ነው። የመጀመሪያ መሰረት መሆን ያለበት ስትወድ ነው መስዋዕትነት የምትከፍለው። ስለዚህ እቺ ቸርች በአሁኑ ሰዓት ስራ እየሰራች ነው። አዎ አሪፍ ነው እያላት ነው። ግን ፍቅርሽ እየቀዘቀዘ እየመጣ ነው፣ በጊዜ ሂደት መተውሽ ማይቀር ነው አይነት ነገር ነው እያለ ያለው እና የመጀመሪያው ነገር ፍቅርን ትታለች ብዬ አስባለሁ። እዚህ ጋር የሚያነሳው የቀደመውን ፍቅርን ትተሃልና ይላል። የቀደመውን ፍቅርን ትተሃልና እንዴት ነው? እነዚህ ሰዎች አሁን የበለጠ ፍቅር አላቸው ማለት ነው። መጀመሪያ ላይ የበለጠ ፍቅር አላቸው ማለት ነው። ለምሳሌ ይህን ነገር ወደ ህይወታችን ስናመጣ ራሱ አሁን ስላቸው ይህን ስል አሁን ቴዎሎጂ ያደርቃል ለማለት አይደለም፣ ግን እንትን ቴዎሎጂ ሰው እያጠና ሙሉ ታይሙን እዛ ላይ የሚያረግ ከሆነ ይሄ ፍቅር ህብረት ምናምን እየተወ ነው የሚመጣው። ወይ ደግሞ በጣም እየጠለቀ ሲሄድ የሰው ልጅ ህብረት እየተወ ነው የሚመጣው። እነዚህ ሰዎች የቀደመውን ፍቅር የተውበት ምክንያት ምንድነው ካልን እዚህ ጋር እየመረመሩ ነው ስላችሁ። አሁን ሙሉ ታይም የሚመረምር ሰው መች ታይም አግኝቶ ይነጋገራል? ለምሳሌ እኔ ሙሉ ታይም የሆነ ነገር ማጠና ከሆነ መች ነው የምገናኘው ከአንተ ጋር? ወር ደግሞ መች ነው ከእግዚአብሔር ጋር የምገናኘው? እና መጽሐፍ ቅዱስ ምን ይላል መሰላችሁ? ፍቅር ከሞት ይልቅ የበረታች ናት ይላል። ሰለሞን አይደል ይሄን ያለው ምሳሌ ላይ? ፍቅር ከሞት ይልቅ የበረታች ናት። እና ይሄን ትልቅ ኃይል ያስተዋል ወይም ደግሞ እንድትተው ያደርጋል። መወጠር በራሱ በአንድ ነገር መወጠር፣ ታይማችሁን በአንድ ነገር ኤክስፔንድ ማድረግ ማለት ነው። እና እግዚአብሔርም የሞተው ለፍቅር ስል ነዋ። እግዚአብሔርም የመጣው ጸጋም የተሰጣልን ምሕረትም የሆነልን በፍቅር ነው። እግዚአብሔር ስለወደደን ነው። ፍቅር ከሞት ይልቅ የበረታ ስለሆነ እዚህ ጋር ደግሞ እነዚህ ሰዎች በሌላ ነገር ፍላጎታቸው አለ ማለት መጥፎ ነገር አይደለም ፍላጎታቸው፣ ግን ደግሞ እንደቀደመው ህብረት እያደረጉ አይደለም። እነዚህ ሰዎች ማለት ኢየሱስን ይጠሉታል ማለት አይደለም። ይሄ ኢየሱስን አንቲክራይስት ሆነዋሉ እንደማለት አይደለም። አንቲክራይስት እንዳልሆኑ ከፊት አይተናል። አንቲክራይስት ሆነዋሉ ማለት አንችልም። የቀደመውን ፍቅርን ትተሃል ብለዋልና እነዚህ ሰዎች አንቲክራይስት ናቸው ብዬ ላስብ አልችልም። እኔ ከፊት ስለ ኢየሱስ ክርስቶስ ያደረጉት ብዙ ነገር ስላለ ማለት ነው። ስለ ስሜ አልደከማችሁም ስላለ፣ ከዚህ በኋላም ደግሞ እኔ የሚቃወመውን ተቃውመዋል ስላለም እነዚህ ሰዎች አንቲክራይስት ሆነዋሉ ብዬ ማውራት አልችልም። ግን እንደቀደመው ህብረት ማድረግ እየቻሉ አይደለም። እንደቀደመው መገናኘት እየቻሉ አይደለም። እንደቀደመው ህብረት እያላቸው አይደለም። ለምንድነው ህብረት ማይኖራቸው? ከፊት ያለውን ነገር እያደረጉ ስለሆነ። ቁጥር 3 እና ቁጥር 2 ላይ ያለውን ነገር እነዚህ ሰዎች በዚህ ነገር ላይ እየሰሩ ስለሆነ እዚህ ጋር የተጠቀሰው በሙሉ ስራ ነው። ሰው ስራ ሲኖር ደግሞ ጊዜ ሊያጣ ይችላል። በእንደዚህ አይነት ሁኔታ እያለፉ እነዚህ ሰዎች ይህን ትተሃል ይላል።
ከዛ ከወዴት እንደወደቀ አስብ ይላል። ከወዴት እንደወደቀ አስብ፣ የወደቁበትን እንዲያስቡ ያደርጋል። ማለት በኤኒ ሚንስ ይህን እንትን ማድረግ የለብንም። ይህን የፍቅርን ጉዳይ ዝቅ ማድረግ የለብንም። እነዚህ ሰዎች ጥሩ ፖይንት አላቸው፣ ብዙ ነው ጥሩ ፖይንታቸው። ግን ደግሞ ከፍቅር የተነሳ ስነቅፋቸው እናያለን። በቃ ክርስትና፣ እምነት፣ መዳን፣ ህይወት ሁሉም ነገር ፍቅር ነው ስላችሁ እግዚአብሔር ይህን ሁሉ ያደረገው ለፍቅር ከሆነ ፍቅር ደግሞ ህብረትን አስገኝቷላ። እግዚአብሔር እኛም መውደዱ ከእግዚአብሔር ጋር ህብረት እንድኖረን አድርጓል። ይሄ ደግሞ ህብረት በምንጨምርበት ሰዓት ወይም ደግሞ ከእግዚአብሔር ጋር ህብረት ማድረግን በምንጨምርበት ሰዓት ላይ ፍቅራችን እየጨመረ ይመጣላ። ለምሳሌ እኔ ስለሆነ ነገር እያጠናው እንትኔን ብጨርስ ዘመኔን ብጨርስ ፍቅር አይጨምርም። ለምሳሌ እስካቶሎጂ ባጠና ስለ ፍጻሜ እያጠናው ዘመኔን በሙሉ ስለ ፍጻሜ ማጠና ከሆነ ፍቅሬ ሊጨምር አይችልም። ምክንያቱም ነገሩ ዲቮሽናል አይደለም። ፍቅር እንዲጨምር ዲቮሽናል ነገር ያስፈልጋል። ፍቅር እንዲጨምር ይሄ ልብ ምነካ ነገር አለ፣ እንደዚህ አይነት ነገር ያስፈልጋል። ልብ ምነካ ነገር፣ ስሜት ምነካ ነገር ማለት ነው። ያ ደግሞ ስነካ ፍቅር ይጨምራል። እና እነዚህ ሰዎች እያጠኑ ያሉ ነገር አለ። ሁልጊዜ ያጠናሉ፣ ይመረምራሉ። የሚመረምር ሰው የሚያጠና ሰው ብዙ ጊዜ ይሄ ፖይንት ላይ ሚስ ያደርጋል ማለት ነው። እና እዚህ ጋር መረዳት ያለብን ፍቅር ትልቅ ጉዳይ እንደሆነ፣ ፍቅር ትልቅ ነገር እንደሆነ የቀደመውን ያለን ነገር አውቃለሁ ይላል። ከዚህ በፊት ያለን ነገር አውቃለሁ፣ አሁን ደግሞ የምታደርገውን አውቃለሁ፣ ግን የቀደመውን ፍቅር ትተሃል ይላል። እና ፍቅር ትልቅ ነገር ነው። ክርስቶስም የመጣው ስለ ፍቅር ነው። እኛም ምድር ላይ የምንኖረው ስለ ፍቅር ነው። ዳግም የመጣውም ስለ ፍቅር ነው። ለዚህም ነው ጳውሎስ ፍቅር ከሌለኝ ከንቱ ነኝ ያለው ማለት ነው። እና እዚህ ጋር ደግሞ ያወራል፣ አለበለዚያ ንስሐ ባትገባ ምናምን እያለ ያወራል። እና ፍቅር በጣም ትልቅ ነገር እንደሆነ፣ ፍቅር በጣም ኃያል ነገር እንደሆነ፣ ፍቅርን ማቃለል እንደሌለብን ለራሳችንም መማር አለብን። ይህንን ነው ሀሳብ ሊጨምር ያው እቺ ቤተክርስቲያን ያው ከጌታ ጋር የነበራትን የመጀመሪያውን ግንኙነት ትታለች፣ ወር ከጌታ ጋር ያላትን መንፈሳዊ ግለቷን የተወች ቤተክርስቲያን ናት። የመጀመሪያው እግዚአብሔር ከኤፌሶን ቤተክርስቲያን እንትን ያልወደደ ወይም ደስ ያልተሰኘው ነገር ቢኖር የመጀመሪያውን ፍቅሯን እንደተወች ነውና፣ የመጀመሪያ ፍቅር ሲባል ራሱ የተኛውን ፍቅር 3 አይነት ፍቅር እንዳለ እናውቃለን። እዚህ ጋር ደግሞ የተኛውን ፍቅር ነው የሚለው አጋፔ ወይም አምላካዊ ፍቅር እንደሆነ እናውቃለን። እዚህ ጋር እንደተጻፈው አምላካዊ ፍቅር ከክርስቶስ ጋር ያላትን የቃሉን፣ የጸሎትን፣ የአገልግሎትን እንትን ፍላጎት ወይም የመጀመሪያውን እንደ መጀመሪያው እንዳልሆነች ነው። እንትን ከሰዎችም ጋር እንትን የሆነ ከሰዎችም ጋር የክርስቲያኖችን እንትን ህብረት ችላ እንዳለች ነው እግዚአብሔር ክርስቶስ በዚህ ሰዓት እንትን የነቀፈባት ማለት ነው። እሺ ሁላችሁም እንዳላችሁት ፍቅሯን ነው የተወችው። የኤፌሶን ቤተክርስቲያን የተነቀፈችውም በዛ ነው። የቀደመውን ፍቅር የቀድሞ ፍቅርህን ትተሃል እያለ ነው ኢየሱስ ክርስቶስ እያወራ ያለው። ይሄ ለጌታ ያለውን ፍቅር መጀመሪያ አንድ ሰው ሲያምን የነበረው ፍቅር ይኖራል ለአንድ ሰው አሁን ላይ ራሱ ማለት ነው። እና ርዕሱ ስለመዳኑ ነው፣ እግዚአብሔር ስላደረገለት ነገር ነው። ከእርሱ ጋር ያለው ግንኙነት በጣም እንደዛ አይነት ነገር ነው የሚሆነው። ያስባል ሁሉ ጊዜ ስራውን የተደረገለትን ነገር እና አመስጋኝ ይሆናል። እና በጊዜ ሂደት ያ ነገር እየጠፋ የሄደ ነው የሚመስለው። እንግዲህ 40 ዓመት ቆይቷል። ይሄ ብዙ ጊዜ የሁለተኛ ጄኔሬሽን ችግር ነው። ሁለተኛ ጄኔሬሽን ማለት አንድ ጄኔሬሽን እስከ 30 ዓመት ነው መሰለኝ የሚታሰበው እና 40 ዓመት ቆይታለች የኤፌሶን ቤተክርስቲያን። ስለዚህ መጀመሪያ የነበሩ ሰዎች እያለፉ ወይ ደግሞ እያረጁ አዲስ ትውልድ እየመጣ ነው የሚሄደው።
ያ የሚመጣው አዲስ ትውልድ አሁን ላይም በዓለማችን ላይ እንደምናየው ማለት ነው እና አሜሪካን እና አውሮፓን አባቶቻቸው አያቶቻቸው ወንጌልን ወደ ኢትዮጵያ ወደ አፍሪካ እንደዚህ ልከዋል። መጥተው ሞተዋል፣ በወባ ሞተዋል፣ በተለያየ ነገር እንደዚህ ሞተዋል። ወንጌልን ይዘን ወጣም ብለው ማለት ነው መጥተው ሰብከው በማይመች ሁኔታ አንዳንዶች ዜግነታቸውን እስከ መቀየር ድረስ ኢትዮጵያ መጥተው ዜግነት እስከ መቀየር ድረስ የደረሱ አሁን ቶማስ ላምቤ የሚባሉ ሰው አሉ። የአሜሪካን ዜግነት ተው ኢትዮጵያ መጥተው ለወንጌል እንደኖሩ እንደዛ ነበሩ። አሁን ላይ አሜሪካ ብትሄዱ ቸርቾች ባዶ ናቸው። አሁን ላይ ያለው ትውልድ ኢየሱስን ማያቅ ነው። አውሮፓ ላይ እንደዛ ነው የሆነው። ስለዚህ ጄኔሬሽናል ጋፕ ይፈጠራል ማለት ነው፣ ክፍተት ይፈጠራል እና የሁለተኛ ትውልድ ችግር ነው እንደዚህ አይነት ችግር እና እንደውም አንድ ሰው ምን አለ፣ ወንጌል በተሰበከበት አንድ አካባቢ በየ30 ዓመቱ ድጋሚ ከዜሮ መሰበክ አለበት። ድጋሚ ማለት በየ30 ዓመቱ ድጋሚ መሰበክ አለበት። ምክንያቱም ከ30 ዓመት በኋላ የሚመጣው ትውልድ ሌላ ትውልድ ነው፣ ማታቀው ነው የሚመጣው። ስለዚህ ለዛ ትውልድ ድጋሚ ሀብለ ነው ወንጌልን ማስተማር ያለበት። ግን የምንሳሳተው ስህተት ምንድነው? በቃ ክርስቲያንን የክርስቲያን ሀገር ነው ተብሎ ዝም ተብሎ ነው የሚኖር። ያ ነገር ቤዚክ ነገሩን ብዙም እየተረሳ ዝም ተብሎ ሲኖር ያ ትውልድ ደግሞ እየወጣ ይሄዳል ማለት ነው፣ ቀስ በቀስ ሳይታወቅ። ስለዚህ ትውልድ ላይ መሰራትም አለበት፣ በጣም ትኩረት ተሰጥቶ መሰራት አለበት። ሙሉ የክርስቲያን ሀገር ስለሆነ መዘናጋት የለብንም ነው። ስለዚህ እዚህ ጋር እንደዛ አይነት መዘናጋት የተፈጠረ ይመስለኛል። እንደዚህ የመረመሩ አስተምሯቸው እኮ ቤስት ነው፣ ስህተትን ያስወገዱ ናቸው እና መርምረው እውነተኛውን አስተምሮ ዶክትሪን ነው እያስቀጥሉ ያሉት። እንደዛ ሆኖ ግን ለጌታ ያላቸው ፍቅር እንደቀነሰ ነው የምናየው። እና እዚህ ላይ ሌላ የምጠይቀው ጥያቄ ግን እኔ መከራ እንደተቀበል ካውቃለሁ፣ ከላይ ያመሰገነውን ፓርት እናውቃለን። ፍቅራቸው እንዲህ ከቀዘቀዘ እንዴት ነው ያን ነገር ሊያደርጉ የቻሉት? መከራን እንዴት ሊቀበሉ ቻሉ? እንዴት ሊተጉ ቻሉ? ምንድነው ሞቲቬት ያደረጋቸው? ለጌታ ብለን ነው አይደል የምንተጋው? ልብ ፍቅር ከሌለ ለጌታ ያለው ፍቅር ከቀዘቀዘ እንዴት ሊጸኑ ቻሉ? እንዴት ሊታገሱ ቻሉ? መከራን እንዴት ስራ ሊሰሩ ቻሉ? ሊጥሩ ቻሉ? ክፉዎችን ደግሞ የክፉ የስተትን አስተምሮ ሊቃወሙ ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን እንዴት ሊቃወሙ ቻሉ? ምንድነው ያነሳሳቸው? ፍቅሩ ከቀዘቀዘ ወይስ ያኔ ፍቅራቸው ከፍ ባለ ጊዜ የሰሩት ስራ ነው አሁን እየተመሰገነ ያለው? አሁን እየተመሰገነ ያለው እዚህ ጋር ያመሰገነው ያኔ የቀደመው ፍቅር በነበረ ጊዜ የሰሩት ስራ ነው ወይስ ስቲል እየሰሩት ያለ ስራ ነው? ያኔ እየሰሩ መጣው አሁን ቢተው የወቅሳቸው ነበር። እንደዚህ የድሮ ታረግ ነበር አሁን ትታል ምናምን ይል ነበር። ግን ትታል የሚል ነገር የለም እነዛን ስራዎች። ታዲያ ለጌታ ያለ ፍቅር ቀንሶ ቀዝቅዞ ለሱ መትጋት ይቻላል ወይ? ለጌታ ብሎ መከራ መቀበል ይቻላል ወይ? ታዲያ መከራ የሚቀበሉ እስከሆነ እንዴት ነው ፍቅራቸው የቀዘቀዘው? ከምን አንፃር ነው? ሲሰደዱ መከራ የሚታገሱ ከሆነ የሚሰሩ ከሆነ በዚህ ልክ የሚጥሩ ከሆነ እንዴት ነው ፍቅራቸው ቀዝቅዟል ማለትስ ምንችለው? ፍቅር ሲግልስ ምንድነው የሚያደርገው ከዚህ የተለየ ነገር? እሺ ይሄን ጥያቄ ለሳምንት